ሴቶቹ ከወንዶቹ የሚለዩት ሴቶች ግጭት፣ ብጥብጥ ጠል ናቸው። ሴቶቹ ከመተቻቸት ከመገፋፋት ይልቅ መደጋገፍን የሚመርጡ ናቸው። ሴቶች ከመፈካከር ከፉክክር ይልቅ ለምክክር ጊዜ የሚሰጡ ናቸው። በአጠቃላይ ሴቶቹ ለሰላም ግንባታ፣ ለሰላም፣ ለልማት፣ ለዲሞክራሲ ግንባታ ቀናይ ሀሳብ ያላቸው የጉባ ብስራቶች የመደመር መንግስት ትሩፋቶች የሚል ነው ሰነዱ የሚባለው። ስለዚህ ውይይቱን ለማስጀመር ያክል ጉባ ምንድን ነው የሚለውን ስናይ ጉባ ማለት በቤኒሻንጉል ጉሙዝ ክልል የሚገኝ የአንድ ወረዳ ስያሜ ነው። ስለዚህ ጉባ የኛ የኢትዮጵያውያን ልክ እንደ አድዋ፣ ልክ እንደ ውጫሌ፣ ልክ እንደ ካራማራ የራሳችን ታሪክ አሻራ ያስቀመጥንበት ቦታ ነው ማለት ነው ጉባ። ስለዚህ ጉባ ኢትዮጵያውያን ከትንሽ እስከ ትልቅ ድረስ መዋዕለ ንዋያቸውን ያፈሰሱበት፣ ከወታደሩ እስከ ኢንጂነሩ እስከ ምሁሩ እስከ ፖለቲከኛው ድረስ ዕውቀታቸውን መስዋዕት ያደረጉበት፣ ሕይወታቸውን ያጡበት ቦታ ነው ጉባ ማለት ነው። ጉባ የቤኒሻንጉል ጉሙዝ ክልል አንድ ወረዳ ይሁን እንጂ የኢትዮጵያን ምዕራባዊ ክፍል እና የሱዳንን ደግሞ ምስራቃዊ ክፍል በረሃ ሐሩር የነበረውን ቦታ ወደ ወይና ደጋነት የቀየረ ቦታ ነው ጉባ ማለት ነው። ጉባ በእኛ ታሪክ በዓለም ላይ ሁለተኛው የአድዋ ድል የጥቁር ሕዝቦች ከነጮች እኩል ማድረግ የምንችል መሆኑን ያሳየንበት ቦታ ነው። ጉባ ለዓለም ከተባበርነ አንድ ከሆነ ኢትዮጵያውያን ከተደማመጥነ ታሪክ የምንሰራ መሆኑን ያሳየንበት የንጋት ሐይቅ የተፈጠረበት፣ አሁን ጉባ ላይ የተቀመጠው ሐይቅ የንጋት ሐይቅ ተብሎ ነው የሚጠራው። ከጣና ደሴት ላይ ጣና ላይ ያሉ ደሴቶች 35 በላይ ደሴቶች አሉ ተብሎ የሚታሰበው ጉባ የንጋት ሐይቅ ላይ ግን ከ74 በላይ ደሴት የተፈጠረበት ሐይቅ ነው ማለት ነው። የሐይቁ ስምም የንጋት ሐይቅ ተብሎ ተሰይሟል። ስለዚህ ጉባ የህዳሴው ግድብ ያረፈበት ቦታ ነው ለማለት ነው። ስለዚህ የዛሬው ውይይቱ ዋናው አንኳር ነገር 3 ነገሮች ላይ ትወያያላችሁ። እናንተ ሴቶች በሴቶች መድረኩ እየተመራ አንደኛው ከጉባ ኢትዮጵያውያን ያገኘነው እድል ምንድን ነው? ኢትዮጵያውያን ከጉባ ምን እድሎችን አገኘን የሚለውን በማህበራዊ መስክ፣ በፖለቲካ መስክ፣ በኢኮኖሚ መስክ፣ በዲፕሎማሲ መስክ ከጉባ ምን እድሎችን አገኘን የሚለውን ባጭሩ ትወያያላችሁ ማለት ነው። ሁለተኛው የመደመር መንግስት በዘርፎች ላይ ያመጣው ትሩፋት ምንድን ነው? በግብርናው መስክ፣ በኢንዱስትሪው መስክ፣ በከተማ ልማቱና በቱሪዝሙ መስክ እንዲሁም በሌሎች መስኮች የመደመር መንግስት ያመጣቸው ትሩፋቶች ያመጣቸው ለውጦች ምንድን ናቸው የሚለውን በሁለተኛ ደረጃ ውይይታችን አካል እናደርጋለን ማለት ነው። በመጨረሻም በውይይታችን መጨረሻ በሶስተኛው ነጥብ የመደመር መንግስት የአማራ ሕዝብ ጥያቄዎች ለመመለስ ለማስተካከል እየሄደ ያለው ርቀት ምንድን ነው የሚለው ባጭሩ እናንተ እንድታዩ ተፈቅዷል ማለት ነው።